እናንተ በጨለማ ብትሆኑ በሚደንቅ ብርሃን እኔ በፊት የሆነ እያየኋችሁ ነበር ብሎ በአደባባይ ፊት ያልፈረደብን ሞት ይገባችኋል ብሎ ያልፈረደብን ጌታ እያቸው ዝም ያለን ለምን ይመስላችኋል? ዝም ያለን ጊዜን እየሰጠን እኮ ነው ለንስሐ። በካሜራ እይታ ውስጥ ያያቻችሁ ማዳማችሁ ምን ትላችኋለች? ዕለቱን ጠርታ ወይ ደመወዝ ትቆርጣለች፣ ወይ ከስራ ታባረራለች፣ ወይ ትማታለች፣ ወይም በምግብ ትጎዳችኋለች አይደል? በኃጢአት ማዕበል ውስጥ ሆነን በካሜራ እይታ በአይኖቹ ትኩር ብሎ አይቶን የምንሰራውን ሁሉ ተመልክቶ አዝኖ ዝም እያለ ግን የምንበላውን ምግብ እንጀራ እንዳያንቀን በምንበላው ምግብ የምግባችንን በአድ እንኳን በደንብ አድርገው እንዲጠብቁልን እንዲከላከሉልን በምግቦቻችን ምግብ ትን እንዳይለን የሚከላከል የሚጠብቅልን መልአክ የሚልክ አይ ልጄ ሲበድለኝ አደረ፣ አይ ልጄ ሲበድሎኝ ዋለ። እስኪ ምግብም ሊበላ ነው፣ ምግብ ሲበላ እንዳያንቀው አከን ጠብቀው መልአክን ይልካል። አዎ ልጆችን ጠብቋቸው፣ ምግብ ሲበሉ ትን እንዳይላቸው። ከእነሱ ጋር በሚበሉት ምግብ ሌላ ርኩስ መንፈስ ተዋህዷቸው እንዳይገባ ምን ጠብቋቸው። ጌታ ሆይ ኃጢአት እኮ ሰርተዋል፣ ሲበድሉ እኮ ኖረዋል። ግድ የለም እስኪመጡ ድረስ ዋጋ ከፍዬባቸዋለሁ፣ በዋጋ ተገዝተዋልና ያለ ዋጋ ከሚጠፉ ዋጋቸውን እስኪያወጡ ድረስ ጠብቋቸው። ዋጋ እስኪከፍሉ ድረስ ጠብቋቸው። መላእክት ሁል ጊዜ ይጠብቁናል። እግዚአብሔርም ሁል ጊዜ ከኛ ጋር ያስጠብቀናል። ከዛ በኋላስ እየገባን ሲመጣ ምን እንላለን? ንስሐ እንገባለን። ከእሱ ተደብቀን በካሜራ እይታ ውስጥ ናችሁ ብሎ የሚፈርድብን ሳይሆን በካሜራው እይታ ውስጥ አይቻችሁ ነበር፣ ነገር ግን እናንተ ኃጢአታችሁን ሁሉ ተናዛችኋልና ካሜራ ውስጥ የነበረውን ፋይሉን ሁሉ ቀድጄላችኋለሁ፣ አልበደላችሁም ብሎ ያጠፋዋል። ሰው በካሜራ እይታ ውስጥ የሰራነውን ወንጀል ለጊዜው በይለፍ ተብሎ ያሳልፍ እንላል። ለታሪክ ግን እከሌና እከሌ በዚህን ዘመን በዚህን ጊዜ የሰሩት ወንጀል ይህ ነበር ብሎ ፋይል የነበረውን ዳውንሎድ አድርጎ አውጥቶ ጊዜ ሲገልጽ ከጊዜ በኋላ ካለፈ በኋላ ምን ያደርጋል? በአደባባይ ላይ ወይም ደግሞ በሚዲያ ላይ ይለቃል። ፍቄዋለሁ፣ በቃ በካሜራ እይታ ውስጥ ነበራችሁ፣ ግን ትችላችኋለሁ። ስለዚህ ያንን ኃጢአታችሁን ከኔ አስወግጃለሁ፣ ከእናንተም አርቄያለሁ፣ ታጥባችኋል፣ ንጹሕ ሁኑ ብሎ ይፈርደን ደግሞ መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን ደግሞ የማይመለከትብን አምላክ። ለዚህ ነው እኮ በእነዚህ ሁሉ ኃጢአቶቻችን ደካሞች ስለሆንን ምን አለ? እኛ ድሃዎች ነን፣ በነፍስም የምንራብ በስጋም የምንራቆት ነን። ከነፍስና ከረሃብ መራቆታችንን ባሻገር ደግሞ የማናጣው ውሃ ስላለ ምን አለ? በጻድቁ ስም ቀዝቃዛ ውሃ የሰጠ እንኳን ቢኖር ቀዝቃዛ ውሃ ብቻ እንኳን የሰጠ ቢኖር ምን አለ? የጻድቁን ዋጋ ያገኛል። ገብረ መንፈስ ቅዱስ 100 ዓመት ተጋድለው የጸለዩበትን በረከት በአንዲት ብርጭቆ ቀዝቃዛ ውሃ አግኝቶ መጽደቅ። እንዲህ አይነት አምላክ የት ይገኛል? በገብረ መንፈስ ቅዱስ ልክ 100 ዓመት ካልጸለይ ካጸድቅም የሚል አምላክ አይደለም። ግድ የለን አንድ ብርጭቆ ውሃ ብቻ ለነዳያን ስጥ፣ ቀዝቃዛ ውሃ። ከዛስ የ100 ዓመቱ ጸሎት የ100 ዓመቱ ተጋድሎ አንተ ጋር ይሆናል። እዚህ ነው እኮ ቅዱሳንን የምናከብረው፣ ለዚህ እኮ ነው። ሰማዕታትን የምንዘክረው ለዚህ እኮ ነው። መላእክትን የምንዘክረው ለዚህ እኮ ነው። ነግሮናል ክርስቶስ በማይሻር ቃሉ፣ እውነት እውነት እላችኋለሁ በነቢይ ስም ቢመጸውት፣ በነቢይ ስም ቀዝቃዛ ውሃ ቢሰጥ፣ በጻድቅ ስም ቀዝቃዛ ውሃ ቢሰጥ፣ በቅዱሳን ስም ቀዝቃዛ ውሃ እንኳን ብቻ ቢሰጥ ምን ይላል? የነቢዩን ዋጋ ያገኛል። በነቢይ ስም የሐዋርያም ከሆነ የሐዋርያቱን ዋጋ ያገኛል። የጻድቃንም ከሆነ የጻድቃኑን ዋጋ ያገኛል። የሰማዕታትም ከሆነ የሰማዕታትን ጸጋ ያገኛል። በሰይፍ ተቀርድደው በድንጋይ ተወግረው የሞቱት እነሱ የደም አክሊላቸው፣ ያ የደም ቃል ኪዳናቸው በአንዲት ብርጭቆ ውሃ መንግስተ ሰማያት ትገባለህ አንተ ብቻ አመን እንጂ። እንዲህ የሚል አባት የት ይገኛል? በብዙ ዋጋ የተከፈለበትን በትንሽ በቀዝቃዛ ውሃ ለዛም የድሃ ገንዘብ በምትባል ባለጸጎች የማይኖሩባትን ርስት መንግስተ ሰማያትን የሚያወርሰን አምላክ። እውነት እላችኋለሁ
በጻድቁ ስም ቀዝቃዛ ውሃ እንኳን የሰጠ ቢኖር እሱ የጻድቁን ዋጋ ያገኛል ይለናል የትምህርታችን ርዕስ። የገብረ መንፈስ ቅዱስ በረከተ ረድኤታቸው፣ ምልጃ ጸሎታቸው፣ ቃል ኪዳናቸው ከሁላችን ጋር ይሁን። የመከረን ያስተማረን የአባቶቻችን አምላክ መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ የከበረ ይሆንልን። የጎደለውን ይሙላልን፣ የተጣማውን አቃንቶ የጎደለውን ሞልቶ በልቦናችን ሰሌዳ ጽፎ ያሳድርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።